ያውልህ ሚኪ ዛሬ በጣም ኢምፖርታንት ነገር ነው ማስተምርክ። እሺ እንደምታየው እዚህ ጋር 3 ሜን ፖይንቶች አሉት ይሄ ቪዲዮ ወይም ይሄ ሌሰን አንተ ደግሞ የመጀመሪያው የምትማረው ነገር ምንድነው? እንደዚህ ነበርኩኝ፣ እሷ እንደዚህ ነበረች፣ ትላንት አሞኝ ነበር፣ ቅድም ደብሮኝ ነበር። እነኚህን ትማራለህ በየትኛው በነበርኩ ስር ማለት ነው። ከዛ በኋላ ደግሞ ነበረኝን ትማራለህ። ለምሳሌ ብዙ ጓደኞች ነበሩኝ፣ ራስ ምታት ነበረኝ፣ ትኩሳት ነበረኝ። እነኚህ ደግሞ ማን ትማራለህ? በሁለተኛው ቶፒክ which is ነበረኝ በሚለው። በላስት ዋን ደግሞ ያረካቸውን ነገሮች ትላንት ቤት ሄድኩኝ፣ ቁርስ በላው፣ ቡና ጠጣው፣ ይሄ ደግሞ አደረኩኝ በሚለው ስር ትማራለህ ማለት ነው። እነኚህ ሶስቱ ቋንቋ ላይ እንግሊዝኛ ቋንቋ ላይ በጣም ኢምፖርታንት ናቸው። በሌላ አማርኛ verb to be, verb to have and verb to do ናቸው። ግን ስለዚህ ነው የምናወራው እዚህ ጋር ስላሁን ነው ስላለፈ ነው ስለ በኋላ ነው? ስለ ሶስቱም አለ። ሶስቱም አለ ነው ነበር ስለባለፈ ነገር ነበረኝም አደረኩም ስላለፈ ነገር ነው የምናወራው። ሶ ሜይንሊ ስፖከን እንግሊሽ ላይ የምናወራው አብዛኛው ጊዜ ስላለፈ ነገር ነው አይደለ? ሶ እነኚህን 3 የእንግሊዝኛ ዋና ፓርቶች ግን በአለፈ አድርገን እንማራቸዋለን ማለት ነው። ኖትቡክ ካያዛችሁ ያዙ ቢካዝ በጣም ኢምፖርታንት እና በጣም ዋና ነገር ስለምትማሩት grab your notebook and stay with us። እሺ ሶ ከመጀመሪያው ነው የምንጀምረው። ከነበርኩኝ እንጀምራለን። ኦኬ ነበርኩ እንዴት ነው የምትለው? ነበርኩ የሳው ነኝ ስትል ነው የምትለው? ነኝ I am ለምሳሌ I am a student, I am a teacher, I am here ትላለህ አይደለ? ነበርኩኝ ሲሆን የምትቀይረው ማንን ነው? አምን ወደ ምን ትቀይረዋለህ? was ወደ was። በጣም አሪፍ። ስለዚህ አንደኛዋ ምንድነች? was ነች አይደለ? ሶ was ለራስህ ትጠቀመዋለህ፣ ለሂ ለሺ እና ለኢት ትጠቀመዋለህ። ሌላኛው ደግሞ ማን አለ? where የሚባል ደግሞ አለ። where ለነማን ነው? ለሂ ለሺ where ኖ where ለዊ እሺ ለዘይ እሺ አንድ ይቀርሃል እና you ኦኬ ያ was ደግሞ I he she it ኦኬ። ስለዚህ እዚህ ጋር word bank አለን። ምን ማለት ነው? I was ካልክ በኋላ ትመርጣለህ ከዚህ የፈለግከው ማለት ነው። ቢካዝ ፕራክቲስ ለምናደርገው ፎርሙ ነገርኩ በቃ አይደለ? ፎርሙ was ወይ where ትላለህ። ከዛም በኋላ ከፊት ለፊት የምታወራው ስለ ብዙ ሰው ከሆነ where በል፣ ስለ አንድ ሰው የምታወራው ከሆነ ደግሞ was በል። ለምሳሌ ሂንደ አስተማሪ ነበረች ማለት ከሆነ የፈለግከው እንዴት ትለኛለህ? ሂንደ አስተማሪ ነበረች። ሂንደ was my teacher። ኤክሰለንት። ሂንደ was my teacher። ስለዚህ አሁን ለሂንደ ማን ተጠቀምክ? was ቢካዝ አንድ ሰው ነኝ እንደ ሺ ነው የምታየው ማለት ነው። በጣም አሪፍ። ሚኪና አሸናፊ ተማሪዎቼ ነበሩ ማለት ፈልገስ እንዴት ትላለህ? ኦኬ ሚኪ ኤንድ አሸናፊ ቀጥል አንተ አጠብቀኝ። ሚኪ ኤንድ አሸናፊ was ሁለት ናቸው። ኦኬ እሺ where my student ለምን አልኩኝ where? ለምን ሆነ? እርግጠኛ አትመስለኝም ሳይክ። አምታቶኛል ግን ያው አሁን አንቺ ስላልሽ እንትን ለሁለት ከአንድ በላይ ሲሆኑ where ነው የምጠቀመው። አሁን ስታየው ራሱ ዊ የሆነ ሰውና እኔ ኦር ብዙ ሰውና እኔ አይደለ? ዘይ ደግሞ ሁለት ሰዎች ኦር 3 ሰዎች ኦር 3 እቃዎች ምናምን ዘይ አይደለ? ዩ ደግሞ 3 ትርጉም አላት። ማን አንተ፣ አንቺ፣ እናንተ። ሰው እናንተ የሚለው ትርጉም ስላለ እንደምን ይታያል? እንደ ፕሉራል ይታያል። ስለዚህ ሳብጀክት ወይ የምታወራው አካል ስለ ብዙ ከሆነ where ትጠቀማለህ ማለት ነው። ስለዚህ ሚኪና አሸናፊ ደግሞ ሁለት ሰዎች ናቸው። because of that we will use where my students። ስለዚህ አሁን እኔ በአማርኛ ስልክ አንተ ከዚህ ጋር እያወጣ ከዚህ ጋር ያረክ ሴንቴንስ ሰራልኛለህ ማለት ነው። ለምሳሌ አሁን ግራ ገብቶህ ነበር አይደለ? እሱን ንገረኝ እስኪ። I was so confused። ኤክሰለንት። ሶ ለምን በጣም ነበር ግራ የገባህ? በጣም እንትኑ ጋር እንዴት መሰለሽ ሚኪ እንደ አሸናፊ ማለት ለየብቻ እንትን ለየብቻ አስባቸው። ስለዚህ I was so confused። በጣም አሪፍ። እሺ እነሱ ተደንቀው ነበር። they were መደነቅ surprised። ኦኬ they were surprised። በጣም አሪፍ። ትላንት በጣም ይበርድ ነበረ። ትናንት ይበርድ ነበረ። it was cold። ከፈለክ yesterday was ማለት ትችላለህ። ከፈለክ ደግሞ it was cold yesterday። እሺ በላይ it was cold yesterday። በጣም አሪፍ። እሺ ደክሞን ነበረ። እኛ ደክሞን ነበረ። we were tired። በጣም አሪፍ። እናንተም ተሳተፉ። እሺ አሁን በአማርኛ የምጠይቀው ነገር ለምንድን ነው? እኛ ስናስተምር ነው አካዳሚ ነው የምናደርገው። ፎርሙን ከተናገርን በኋላ what we do is the teacher will tell you in Amharic, you will try to guess in English አይደለ? ይሄኛው ፓርት ምን ያደርግላችኋል? በውስጣችሁ ያለውን እንግሊዝኛ ያወጣችሁ if you make mistakes ትታረማላችሁ ማለት ነው። እሺ አንድ በራስህ ንገረኛ። እሺ ሙቪው ያሳዝን ነበር
ነበር በላይ ድራማው ያሳዝን ነበር the movie was so sad እሺ ሶ ግን ትመቻለች መሰለኝ በጣም ያሳዝን ነበር ብል ነው ሶ የምትለው እሺ sad the movie was sad the movie was sad በጣም አሪፍ እሺ ስለዚህ በታይርድ ሰራን በኮልድ በሳድ ሰራን ድራንክ እሺ ትላንትና ሰክረው ነበር yes እነሱ ብለህ ጀምር they were drunk yesterday good they were drunk yesterday በጣም አሪፍ እሺ ሚኪ ተማሪ ነበር ሚኪ was a student በጣም አሪፍ ቀላል አይደለ ስለዚህ ወዘና ዌር ነው ማወቅ የሚጠበቅበት ከሌ እንደዚህ ነበረ እሷ እንደዚህ ነበረች ለማለት ሶ አሁን እቺኛዋን ቃል ኔጌቲቭ ለማድረግ ነው የምትጠቀመው አልነበርኩም ለማለት wasn't እና wasn't and weren't ነበርሽ ወይ ደክሞሽ ነበረ ወይ በለኝ እስኪ እንደ ጥያቄ yes እንደ ጥያቄ ሲሆን wasና were ፊት ለፊት ይመጣል ማለት ነው ሶ አሁን ሳብጀክታችሁ which is subject ማለት ነው ማናቸው እና አይ ነዘይ ነው ጥያቄው ስለማን ነው is about me አይደለ so were you tired ትለኛለህ እስኪ በለኝ were you tired እሺ ሰክረው ነበረ were they drunk በጣም አሪፍ ግራ ገብቷት ነበረ yes እሷ ግራ ገብቷት ነበረ was she confused በጣም አሪፍ was she confused ይበርድ ነበረ okay ይበርድ ነበረ yes ትላንትና ምናምን አላልኩም just ይበርድ ነበረ ነው ያልኩት was it cold በጣም አሪፍ ገብቷል አይደለ ስለዚህ ይሄ ስለመሆን ሆኖ የሆንከው ያለፈ ቦታ ሲሆን በዚህ ወይ ነው የምትናገረው ማለት ነው አሁን ደግሞ ነው የምናደርገው ወደ ነበረኝ ደግሞ ይላል ማለት ነው ነገርኳችሁ these are very very important ስታወሩ አሁን ማንኛውም ቋንቋ ትምህርት ስትገቡ እነኚህ ነው ደግሞ የሚያስተምራችሁ ስለዚህ I hope you have got a good lesson ቀጣይ ደግሞ ነበረኝ እንማራለን በጣም አሪፍ እሺ አሁን ደግሞ ሁለተኛው ላይ ደርሰናል ሁለተኛው ደግሞ ምንድነው ነበረኝ ለምሳሌ ትላንትና ስብሰባ ነበረ ይባል ኦኬ እሱ እንዴት ነው የምትገልጽልኝ በእንግሊዘኛ ስብሰባ ነበረኝ ስትል I had a meeting yesterday excellent ነበረኝ ጋር ማንን ተጠቀሙ had አለኝ ጋር have አለ ሌላኛውስ አለኝ ብቻ ታስበ አላት ሲሆንስ has ስለዚህ present ላይ have እና has አለ ዛሬ የምናወራው ግን ስለመቼ ነው ስላለፈ ነገር ስለሆነ ያለፈ ላይ ማንም ተጠቀመው had ልክ እንደ ቅድሙ አሁን he she ምናምን ከሆነ was ዘይ ምናምን ከሆነ where ብዬ ነበር አይደል እዚህ ጋር እንደሚባል ነገር የለም for every subject ወይም ለማንኛውም ባለቤት መጠቀሙ ማን ነው ማለት ነው had ስለዚህ ትላንት ስብሰባ ነበረብኝ I had a meeting yesterday good I had a meeting yesterday እሺ እሷ ብዙ ጓደኞች ነበሯት she had ብዙ a lot of friends አሪፍ እሺ እሷ አሁን እዚህ ጋር ምን እንጨምርበት መሰለ ቅድም ነበረች ብለን ነበር አይደለ ሶ ሃይ ስኩል እያለች እንዴ ልጨምርበት ብዙ ጓደኞች ነበሯት መቼ ሃይ ስኩል እያለች በዌን ነው የምጨምረው ዌን she ነበረች ቅድም ያገናት she was a high school student yes or in high schoolም ትችላለህ የሃይ ስኩል ስቱደንትም ትችላለህ እስኪ በለው she had a lot of friends when she was in high school በጣም አሪፍ አሁን እንደምናደርገዋለን እሱ ዩኒቨርሲቲ እያለ ገርልፍሬንድ ነበረችው ኦኬ when no እሺ ትችላለህ ወይ ደው ችግር የለውም it doesn't matter በዚህኛው ለበለሽ በዚህኛው ሜት ትችላለህ እሺ he had a girlfriend when he was in university በጣም አሪፍ አሁን ደግሞ ሳታስብ በመሃል ሳይኖር በመሃል የምትተረጉማት ነገር አለች አልባይምሮ ክሱን ትተክ ቀጥታ በልልኝ እቺን ኤክስቼንጅ ማድረግ ነው he had a girlfriend when he was in university ተጠቅማለች ችግር የለውም okay he had a girlfriend when እሺ አሁን he had a girlfriend አንድ ላይ በለው he had a girlfriend እስኪ he had a girlfriend when he was in university እሺ when he was in university ደግሞ አንድ ላይ he had a girlfriend when he was in university he had a girlfriend when he was in university እሺ አላስደገመም ይሁን በቃ በደንብ ፕራክቲስ አድርግ ግን ቤት እሺ ምን ማድረግ ነው መሰለክ ልክ ሴንቴንስ መሀል ላይ ፖዝ የማይደረግበት ፖዝ አታድርጉ ለምሳሌ አሁን እዚህ ጋር she had a lot of friends ብዬ ማቆም እችላለሁ if I need to take a pause ማለት ነው okay she had a lot of friends when she was in high school ግን አሁን she had a lot of friends ብል የሆነ ለአዳማጭ እንትን ይላል ኮንፊውዝ ያደርጋል ስለዚህ she had a lot of friends when she was in high school ከፈለክም we had a meeting yesterday ፖዝ ማድረግ ያለበት ቦታ ማወቅ አለብክ ኦኬ በጣም አሪፍ እሺ ትላንትና ድግስ ነበራቸው ፓርቲ
they were ድግስ ነበሩ ነው እሱ ይቻላል they were in a party ትችላለህ ግን ነበራቸው okay they had a party መቼ yesterday they had a party yesterday እስኪ በለው they had a party yesterday በጣም አሪፍ beautiful እሺ ስለዚህ አሁን ደግሞ ልጅ እያለሁኝ ልክ በዚህ ወይ ነው የምትልልኝ ልጅ እያለሁኝ ብዙ መጫወቻዎች ነበሩኝ I had a lot of toys okay I had a lot of toys አሪፍ አሁን እዚህ ጋር ማረፍ ይችላል እዚህ ጋር አረፍት ልውሰድ no problem I had a lot of toys when I was a kid good እሺ one more time okay ችግር የለም እሺ I had a lot of toys when I was a kid በጣም አሪፍ እሺ ስለዚህ አሁን እቺኛዋ ነበረኝ ነበራት ነበራቸው ነው አልነበረኝም ሲሆንስ ለምሳሌ ጓደኞች አልነበሩኝም ሃይ ስኩል እያለሁ ትላንትና ክላስ አልነበረኝም እሱ ገርልፍሬንድ አልነበረችውም እንዴ ነው የምትለኝ I hadn't big mistake የለኝም እንዴ ነው የምትለው I don't have እንጂ I haven't አላልክም አይደለ ሶ እዚህ ጋርም I hadn't አትልም ማለት ነው የዱ ፓስት ማን ነው ዳዝ አይደለም የዱ ዲድ ሶሪ ስለዚህ ምን ትለኛለህ ማለት ነው okay didn't ምን have you will say didn't have so ጓደኞች አልነበሩኝም I didn't have a friend I didn't have many friends ብዙ ጓደኞች አልነበሩኝም ጨርሰው ፖዝ አድርገህ ሃይ ስኩል እያለሁ ሙሉን I didn't have many friends when I was in high school ወይን ጋር እኮ ፖዝ አይቻልም እዚህ ጋር ፖዝ ካለ እዚህ ጋርም ድጋሚ ፖዝ አይኖርህም okay I didn't have many friends when I was in high school በጣም አሪፍ ሃይ ስኩል እያለሁ ብዙ ጓደኞች አልነበሩኝም በጣም አሪፍ እሺ ትላንት ክላስ አልነበረንም እኛ ትላንት ክላስ አልነበረንም we didn't have a class yesterday ሙሉ we didn't have a class yesterday በጣም አሪፍ question ሲሆንስ ትላንት ክላስ ነበረሽ ስትለይ ምን ታረጋለህ እቺን ዲድ ብቻዋን ታመጣና ፊት ለፊት ታመጣለህ so did you በል እስኪ did you ምን ልበልሽ ክላስ ነበረሽ ወይ did you have a class good did you have a class yesterday yeah እስኪ በለው ሙሉ did you have a class yesterday ከነበረኝ ምንድነው መልክ yes I have okay but did ስለጠየቀ yes I did በጣም አሪፍ yes I hadም አለልህም እሺ yeah yes I did ነው መልክ ካልነበረኝ ደግሞ no I didn't እሺ እሱ last one question ነው እዚህ ጋርም እሺ እሱ ሃይ ስኩል እያለ ገርልፍሬንድ ነበረችው ወይ how do I say that እሱ ሃይ ስኩል እያለ ገርልፍሬንድ ነበረችው ወይ did he has I know she ምናምን ሲሆን present ላይ ነው አይኮ it's not present it's okay past ሲሆን have no completely because did ስላለክ okay yes did he have okay did he have a girlfriend when he in a high school was in high school አሁን ብዙ ፖዞች አሉት so ማስተካከል አለበት obviously ጽፈዋለህ መጀመሪያ ብጽፈውም አለዋለሁ ግን እንደዚህ ላይ እሺ እንደዚህ ነው yes the challenge just go ahead did he have a girlfriend ረጅም ነው ይሄ ፖዝ ይቻላል ግን እንደዚህ አይነት ፖዝ አይቻልም okay did he have a girlfriend when he was in high school did he have a girlfriend when he was in high school በጣም አሪፍ አዎ ነበረው yes he did because አጋርም did ነው ያልነው አይደለ ካልነበረው ደግሞ no he didn't clear ነው አይደለ clear ነው so normally ይሄኛው lesson it could take 2 days or 3 days normally ብትማሩት ግን አሁን I'm trying to fit them all in በዚህ ደቂቃና ኖት መያዛችሁ እንዳትረሱ እሺ the last but not the least ማን ነው አደረኩ የሚለው ነው okay ስለዚህ እዚህ ጋር ደግሞ ስለ ድርጊት ነው የምናወራው እስካሁን ያልነው ነበርኩኝ ግራ ገብቶኝ ነበር ታሞኝ ነበር ምናምን አይደለ እና ደግሞ ነበረኝንም አየን for now ደግሞ ለምሳሌ መኪና ገዛው ጓደኞችን አገኘው ቁርስ በላው ምናምን እነዚህ ነገሮች ደግሞ እናያለን ማለት ነው that means እዚህ ጋር ስለምንኖረው ስለ አክሽን ነው የምናወራው አይደለ so verb ላይ የምንጠቀመው ማን ነው ማለት ነው verb to ለምሳሌ ገዛው አልኩ አይደለ መግዛት ምንድነው በእንግሊዘኛ buy ግን ገዛው ሲሆን buy ይሆናል እንቀይረውና ምን ይሆናል bought ልክ ነው እኮ ዋጥካት ግን ቲን bought yes ስለዚህ መኪና ገዛው በላይ I bought a car good I bought a car እስኪ በለው I bought a car መኪና ገዛው አይደለ
እሷ ጓደኞቿን አገኘች ማግኘት ምንድነው meet ወደ ኋላ አድርገው met ስለዚህ she met her friends ይሆናል በጣም አሪፍ እሺ ቁርስ በላን yes መብላት ምንድነው eat ያለፈ ሲሆን ate ስለዚህ we ate a breakfast ሁለት ቁርስ ሶስት ቁርስ አይቆጠርም አይደለ ሶ ኤ አይገባም ማለት ነው የሚቆጠር ነገር ጋር ብቻ ነው ኤ የሚገባው እሺ the last one ቁልፌን አገኘሁት I found my keys so አሁን ፖይንቱ ምንድነው እንዴ ብለህ ነው ኔጌቲቭ የምናደርጋቸው ነገሮች ለምሳሌ መኪና አልገዛውም አለኝ እስኪ መኪና አልገዛውም I don't አልገዛም ነው አሁን don't present ነው so የዱ past ማነች did ስለዚህ I didn't bought a car እሺ ቅድም I didn't had ነው I didn't have ነው ያልነው I didn't have so had የነበረው ወዴት አመጣ ነው ወደ have አመጣ ነው so bought ወደ buy እንቀይረዋለን ጎበዝ ስለዚህ I didn't buy a car በጣም አሪፍ I didn't buy a car አላገኘችም ጓደኞቿን she didn't meet her friend ትመልሰዋለህ ወደ ፕሬዘንት ማለት ነው she didn't meet her friends አልበላንም breakfast we didn't eat breakfast በጣም አሪፍ አላገኘሁትም ቁልፌ I didn't አላገኘሁትም I didn't find my key በጣም አሪፍ question ሲሆንም did አለ አይደለ ስለዚህ did ካለ buy meet eat find ነው የሚሆነው okay so መኪና ገዛሽ በላይ መኪና ገዛሽ did you buy a car እስኪ አሁን ፈጠን ብለህ did you buy a car did you buy a car did you አትርሳት did you ስትል እንዳልሰማክ እሺ did you buy a car did you buy a car በጣም አሪፍ ጓደኞቿን አገኘች did she meet አይደለማ meet እሺ did she meet her friend እስኪ ድጋሜ did she meet her friends did she meet her friends በጣም አሪፍ ብሬክፋስት በላችሁ ወይ በላቸው እነሱን did you ነው የምትላቸው ቢበዙ did you eat breakfast በጣም አሪፍ አገኘሽ ቁልፍሽን አይ ነው ጠይቀኝ እኔ did you find your key በጣም አሪፍ easy አይደለ ስለዚህ did you find your keys did you eat breakfast did you buy a car ትላለህ ማለት ነው so ዛሬ ለማየት የሞከርነው መጀመሪያም እንደነገርኳችሁ በጣም ኢምፖርታንት የሆኑት ቋንቋው ላይ በጣም ኢምፖርታንት የሆኑት ነገሮች ግን በፓስት አድርገን የተማርነው so I hope you guys got a good lesson out of this plus ደግሞ don't forget we prepare PDFs for every video ስለዚህ ይሄንም ታገኙት ምን ላይ ነው on our Telegram channel ነው እዛ ላይ for free በየቀኑ quiz ታገኛላችሁ PDF ታገኛላችሁ so please join our Telegram channel if you want to learn face to face or online please give us a call bye